ደግሞ ከቻልክ ወንድነት እኛ ወንዶቹ ላይ ያሳይ። አንተ ምን ጊዜ ወንድ ልትባለች ደስታ አሰቃየኛለህ። ምክንያቱም ጠላትሽ ላይ እንድትጨክኝ ሰው መግደል ተማሪ። እባክህ ተፈራ፣ ሰው እንድገላ አታድርገኝ። እኔ ፈርቻለሁ። ይኸውልሽ ፍርሃትሽ እንዲጠፋ ግደያት፣ እንደ ጠላትሽ ያት። ፍቅሬንና ልጄን ያሳጣችኝ ወይዘሮ ዝናሽ ናት እንጂ እሷ ምን አደረገችኝ? እንደሷ አስቢና ተኩሽባት፣ ተኩሽባት። ሲጀመር የእሷ እዛ መገኘት አልደረኩትም። ድራማችንን እናቆብናል ማለት ነው። የምን ድራማ? ቤተሰብ አጠገብ እንዳደርስ ብዬ ላስፈራሩ ቤት ድረስ ሄጄ ነበር። ምን ዳድ የሆነ ነገር ቢያደርግስ? ይህ ምን አይነት መዳፈር ነው? እስኪ መጀመሪያ ቪዲዮ ምናልባት እኮ ስለ አምራን ላይሆን ይችላል አይደል? አልገባኝም። ቆይ ስለምን ድራማ ነበር እያወራ ያለው ነው? ይህንን ቪዲዮ ካየን በኋላ ይደርሰው። ስሜ ማክዳ ይባላል። ቆይ ይቺ ልጅ ማለት ባለፈው ከፍለን በትክክለኛ መንገድ ከሀገር ያስወጣና ሴት አይደለችም እንዴ? ተረጋግተሽ ቀጥይ። መድገም አልፈልግም። እናም ደጉ አባቴ አቶ ተፈራ ሁሉ ነገር እያመቻቸልኝ ነው። አቶ ተፈራ አምራንን አገታት። ከኔ ጋር ስራ መጀመር ካለብሽ ንጹሐንም ሆነ ሁሉንም ነገር መግደል አለብሽ በማለት የስራ ድርሻ ሰጣት። አምራንም በዚህ የተነሳ እኔ ሰው ገድዬ አላቅም እባክህን ብትለው አሁን ይችን ውጭ የምትሄድ ሴት መግደል አለብሽ፣ እኔ ጥላቴ ወይዘሮ ዝናሽን እንትን ልጁን ስለዳረችብኝ እሷን እንትን ለማለት እንጂ በፍጹም ብትለውም አይ እንግዲህ የምልሽን ስሜ አሁን ማድረግ ያለብሽ መግደል ነው ሲላት ነበረ። አቶ ለይኩንም ቀጥታ እንደመጣ እሱም ላይ ጥላትሽ አይደል ጋራ ጥላትሽ እንቺ ተኩሽ፣ እኔ አልተኩስም ብትለውም በፍጹም እኔ ጋር ስራ የሚጀምር ሰው መተኮስ አለበት በማለት አስጠነቀቃት። እሷን በለቅሶ እየታጀበይ በፍርሃት ሰው ገድዬ አላቅም ብትለውም ካልገደልሽ መግደሉን አንቺ ላይ ያሳየዋለሁ በማለት ተናገራት። መከዳ ወደ ውጭ ሀገር እናቶ ለይኩን አሳልፈው ቢልኳትም ነገር ግን ሁሉም ያለው በየባህሩ በየመንገዱ የአቶ ተፈራ ሰዎች ናቸውና መልሳ ልትታገት ትችላለች። በጣም ያሳዝናል። ሰላም ጤና ይስጥልን ውድና የተከበራችሁ ቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ኑሐሚን የተሰኘው ተከታታይ ድራማ ክፍል 159 ተለቀቀ። በባለፈው ፓርት እንግዲህ ጩና ታማ ሆስፒታል በተጎዳይ ጉዳት ደርሶ ሆስፒታል ገብታ ነበረ። እናም አሁንም በሆስፒታል ውስጥ ትገኛለች። እንግዲህ አፍቃሪዋ ዳግምም በጭንቀትና በውጥረት ይገኛል። ሁሉም ቤተሰቡ ተጨንቆና ተጠቦ ይገኛል። አቶ ለይኩንም በጣም እየተናደዱ እንዴት ቤት ደፍረው መጡ እያሉ ነውና ሁላቸውም በጭንቀት ይገኛሉ። ዳግምም እንግዲህ እገላቸዋለሁ ፍቅረኛዬን ጩናን እንደዚህ አድርጎ ተፈራ እያለ በጭንቀት ይገኛል። እናም በዚህ የተነሳ አሁን ያለበት ሁኔታ በጣም ከባድ ነው። እንግዲህ አምራንም ለፋኑኤል ለዶክተር ፋኑኤል ቢጠይቁትም ነገሩ ዶክተር ፋኑኤል በጣም ትንሽ ጎርቷታል፣ ጥይቱን አውጥተንላታል፣ ነገር ግን አሁን የተወሰነ ጎርቷታል፣ ስለዚህ አይዞህ እያሉ ዳግምን ሊያጽናኑ ችለዋልና ዳግምም እገላለሁ እያለ እየፎከረ ይገኛል። አዎ ካሁን በኋላ እኔም ለምን ብዬ ነው ነፃነት ወይ ገሎ መሞት ነው ወይም መሞት ነው ወይም እንትን ማለት ነው በማለት ህግ ከሌለ ብላ ኑሐሚን ያች የምትፈራውን ቢበላቸው በማለት ተነስታለች። ፊት ለፊት እጋጠማለሁ እኔም ከእናንተው ጋር አቀላቀላለሁ ትግሉም በማለት ወስናለች። በፊት ናሆምንም ነበረ እንትን የምትለው እንግዲህ አንድ በአንድ ቤት እየመጡ በዚህ የሚያቆሙ አይደሉም።
ሁላችንንም ይጨርሱናል በማለት ውይይታቸውን ከዳግም ጋራ ወሰነች ማለት ነው። እንግዲህ ወይዘሮ ዝኑም ስንመጣ ዝኑ ቤት ስትመጣም በቃ ለይኩን ለብዙ አመታት ውትድርና እንደቆየ አውቃለሁ፣ ውትድርና ቤት። ስለዚህ ካሁን ጀምረህ እኔንም አሰልጥነኝና ካንተ ጋራ ትግል ገጥማለሁ፣ የምን መተው ነው እያለች ነበረ። በቃ ይሄ ነገርማ አልሆነም፣ አሰልጥነኝና የሽጉጥ አተኳኮሱን የመሳሪያ አተኳኮሱን ከዛ ብሬ እሄዳለሁ ብትለውም አንቺ ዝም ብለሽ በሀሳብ ብቻ አገዢ፣ ምንም ነገር እንዳታደርጊ አንቺ እናንተ ሴቶች ቁጭ በሉ እኛ እንበቃለን ለዚህ በማለት ነበረ ሲላት የነበረው። በመጨረሻ እንግዲህ አምራንም ማነች ወይዘሮ ዝኑም ይሄን ብለው እንግዲህ ወደ አቶ ለይኩንም አሁን ላይ እያደረጉ ያሉት ምንም መረጃዎቹ በእጃቸውን ቢገኙ መከዳ ልትያዝ ችላለች ማለት ነው። መከዳን እንግዲህ ከዛ ከእሱ ላይ ቢያስመልጧትም መልሶ ታግታለች ማለት ነው። መከዳ ወደ አቶ ተፈራ ገቢ ሆናለች። የላኩባትም ሰዎች የእሱ ሰዎች ስለሆኑ በሱ እጅ ቁጥጥሩ ገብታለች ማለት ነው። እነሱም ቪዲዮውን ሲያዩ በጣም ነበረ የገረማቸው ማለት ነው። እናም በዚህ የተነሳ በመጨረሻ ምንድን ነው ያደረጉት? እሷን ቃል እንድትሰጥ ተደርጋለች። ቃልም ስትሰጥ አሁን የምልሽን በይ እያላት ነው እና እሷም ተፈራ የድሆች አባት ነው በይ ተብላ ይሄን እያለች ትገኛለች። መከዳን ግን ገለዋታል። በመጨረሻ የሚያሳዝነው አምራንን ነበረ ግደይ እያላት የነበረው። አምራንን በለቅሶ ታጅባ በፍጹም እኔ አልገልም እያለች ነበረ። ትገለያለች ተብላ እንግዲህ እያስፈራራት ይገኛል ማለት ነው። እሷም እምቢ እያለችው ነበር፣ ግን ትገላለች። መጀመሪያ ወደ አቶ ለይኩን ጋር ስንመጣ አቶ ለይኩን በመምጣት ወደ አቶ ተፈራ ቤት ማለት ነው ቀጥታ ነበር የመጣው። የአቶ ተፈራ አጃቢም አምራንን ቁጭ ብላለች እና ደንገጥ ብትልም እሱም ያው ስለሚያውቅ ደንገጥም አላለ አቶ ለይኩን ማለት ነው። እንዴ ድራማችን እናወቁት እንዴ እያለ ነበር እና በመጨረሻም እንግዲህ አቶ ለይኩን ሁለተኛ ከቤተሰቦች አጠገብ ብትደርስ እያለው ነበረ። ይህም በሚለውም ሰዓት በፍጹም ይሄንን ሲለው በጣም እየፈራም ይገኛል። ግን ፍርሃትህን ማን ነው ጀግንነትህን ሳላደንቅህ አልቀርም። ምክንያቱም እሱን የሚያዩ ሁሉ ስለሆነ የሚፈሩት የሚሰግዱለት ማንም እኔ እኮ ለይኩን ነኝ፣ አንተ ወንድ ከወንድ ጋር እንጂ ከሴት ጋር አይደለም በማለት ነበረ ሲለው የነበረው። እናም በዚህ የተነሳ አቶ ተፈራ አሁን ላይ አምራንም እዛ ቁጭ ብላለች እና ሽጉጡን አውጥቶ እንቺ ግደይ ለይኩንን ብሎ ይሰጣታል። እሷም ድንግጥ ትላለች። እንዴት ትለዋለች። መግደል አለብሽ፣ የጋራ ጥላታችን አይደለ? ስራ ልንጀምር ነው፣ ስለዚህ መግደል አለብሽ፣ ከዚሁ ትጀምሪያለሽ ሲላትም እንግዲህ አምራን በጣም ትደነግጣለች ማለት ነው። ውስጡ ሽጉጡ እንግዲህ እሷም አልተኮሰበትም። ምን ይፈራው እያለ ተኩሺ፣ እኔ አንቺ ላይ እንትን ከምለው የጋራ ጥላት ከሆነ መተኮስ አለብሽ ይላታል። እሷም እንግዲህ በፍጹም ብላ በፍርሃት ብትገኝም እንትን ልትል አልቻለችም፣ ልትተሰብበት አልቻለችም ማለት ነው። በመጨረሻ እንግዲህ አቶ ለይኩንም ሁለተኛ ከቤተሰቦች አጠገብ እንዳትቀርብ በማለት አስፈራርቶ ልኮት ነበረ። እንግዲህ ነግሮት ሄዶ ነበር። በመጨረሻ እንግዲህ ተፈራ ማለት ነው ይሄን እያለ እሺ እኔ እናንተማ ገና አሁን እኔ አልገልህም፣ ለምን እኔ ሰው ገዳይ ጥሩ ሰው ስለሆንኩ ሰው አልገልም እያለ ራሱን ጻድቅ እያረገ ነበር። እንግዲህ ወደ ዶክተር ፋኒ ስንሄድ ዶክተር ፋኒም ቲቪውን ሲከፍት የእሱን እንትን ነበር ያገኘው ማለት ነው፣ የእሱን ዜና። እንግዲህ የደሃ አባት ነህ ምንድነኝ እያለ ተናገር እያላት ቲቪው ሲከፈት በሚዲያ የሚሰራው ጥሩ ሰውና ለሰዎቹ ጥሩ ሀሳብ ሰጭ መስሎ እዚህ የሚሰራው ግን ውስጥ ለውስጥ ሌላ መጥፎ ነገር ነው። እንግዲህ ልጅቷን ኩላሊት አውጥተው ከሞተች በኋላ በጣም ተናዷል አቶ ዶክተር ፋኒ ማለት ነው። በጣም በንዴት ውስጥ ይገኛል። በዚህም የተነሳ ዶክተር ፋኒ ይህን ሲሰማ እኔም መቀላቀል አለብኝ፣ አንቺ ግን ይህን ነገር እውነት አልገባሽበትም
ቢላትም በፍጹም እኔ የለሁበትም ብላ እንግዲህ አምራን ልትዋሽ ይችላለች ማለት ነው። እሱ ግን እኔ ይሄንን ነገር እንደዚህ እየሆኑ የኔም ቤተሰብ ናቸው እኮ ለእነሱ ብቻ ሳይሆን ያችን ልጅ ሳያት እንዴት እንዳሳዘነችኝ አድነኝ እያለች ነው የሞተችው እያለ እና የት ነው ብለው ሲጠይቁትም ቀበርናት ሲሉት ነበረ። እንግዲህ ቀበርናት ሲሉት በጣም ነው እንትን ያለው ማለት ነው። ቀብረናታል በሚል ጊዜ ናሆምን በጣም ሁላቸውም የዳግም አባት አቶ ሲምባ በጣም ይናደዳል ማለት ነው። ልጅቷን እንዴት አውጥተናት እንዴት እያለ እንግዲህ የተላከልህን ቪዲዮ እይ ብለው እንግዲህ ወደ አምራን ጋር ስንሄድ አምራን እንግዲህ የጋራ አንቺ ግን እውነት እንዴት ልመልሽ እንዴ እኔ እመነኝ ከአንተ ጋር ለመስራት ነው እኔ ደግሞ እነሱን ለመበቀል እንጂ እንትን ልል አይደለም የመጣሁት። ስለዚህ ሌሎችን እኔ እነሱ ምን አድርጉኝና ነው ናሆምን ስለዳረብኝ ነው። አዎ እሷን አውቃለሁ ብሎ እሱም አስመስሎ ቤተሰቡን ለመጉዳት የምትሮጥ ናት በማለት አልገረምህም ቢለው ምንም አይገርመኝም ብሎ እንግዲህ አቶ ለይኩን አስመስሎ ነበር የሄደው። እሷን እንግዲህ ያችን መከዳን ነይ እንግዲህ እውነቱን ካልገደልሽ ብሎ አንጠልጥሏት ይሄዳል። ይዟት ሲሄድ የዛች እባክህና እንደዛ አታድርገኝ እኔ ካንተ ጋር ነው የምሰራው እያለችው አምራን በለቅሶ ብትታጀብም በፍጹም አሁን አንቺ ማድረግ ያለብሽ ትገሊያለሽ ብሎ እንግዲህ ሽጉጡን ሰጥቷት ካሁኑ ከኔ ጋር ስራ ስትጀምሪ ጥላት ምንድን ብሎ ነገር የለም መግደልን መለማመድ ያለብሽ ብሎ እንግዲህ እሷ ላይ ተኩሽ መከዳ ላይ እያላት ነበር። እና ያንን ደግሞ እንደዚህ የሚያደርገውን እሷን ያ አጃቢው እየቀረጸ ይገኛል። ያንን የቀረጸውን እንግዲህ ወደና አቶ ለይኩን ጋር ይደውልና የተላከልህን ያንተን እንትን ብለው ምንድን ነው የምትለው እያለ እንግዲህ ከዚህ ሁሉ ቪዲዮውን ለምን አናየውም ብለው እንግዲህ በሚያዩት ጊዜ ያልጠበቁት ነገር እንግዲህ መከዳትሙ ተገላለች። የተኮሰው እንግዲህ ማን እንደሆነ አምራን እየፈራች ነው ያለችው። አልገልም እያለችው ትገላለች ግደይ እያላት እሷን በጭንቀት መከዳ በጭንቀት እየተገኘ ነበር። ምክንያቱም ቃሏን እስከምትሰጥ ጥሩ ቃሏን እስከምትሰጥ ነበር እየጠበቃት የነበረው ማለት ነው። በዚህም የተነሳ እንግዲህ ያ ቪዲዮ ለና አቶ ለይኩን ደርሶታል። ሲያዩም በጣም ይች ልጅ በባለፈው የላክናት በሌላ እንትን የላክናት አልነበረችም ወይ እያለ ናሆምም በጣም እየተናደደ ይገኛል ማለት ነው። እንግዲህ አሁን ላይ በጣም በውጥረትና በጭንቀት ይገኛሉ። ጩናም እንግዲህ በጣም ተጎድታለች፣ ያው ትድናለች የሚል ሀሳብ አለን እንግዲህ ማለት ነው። አሁን ላይ በጣም ሁሉም በጭንቀት ነው የሚገኙት። እናም እንግዲህ አሁን ያለበት ሁኔታ አቶ ለይኩን ግን እስከ መጨረሻው ሄዳለሁ እዛው በትግልም ቢሆን እንታገላለን፣ ሁሉም ነገር የሱ ነው፣ ህጉም አብሮ የሚሰራው ከሱ ነው፣ ሁሉም ያሉት ከሱ ስለሆነ በሚዲያም የሚሰራው መልካም ሰው ሆኖ ነው በማለት እንግዲህ ዶክተር ፋኒም ወደ እነሱ ለመቀላቀል አስቧል ማለት ነው። አምራን ግን ዋሽተሽኛል እያላት እንዴ ምንድነው እሱ እኮ ታዲያ ይወደኛል ግን የግሉም ሆስፒታል እንዳለው አውቃለሁ ሲላት አምራን ይሄን ሁሉ ታሪክ ተይታ መጣው ብላ በጣም ትደናገጣለች ማለት ነው። እንዴ እሱ እኮ ታዲያ ስራ ስለሚበዛበት እናንተ ጋር ላይ ሰራ ይችላል ብትለውም አይ እሱ ለምን ነው ታልሰራማ በግዱ እንዲሰራ እናደርገዋለን በማለት እንግዲህ እንትን ሲላት በጣም ትጨነቅ የተጨነቅሽ ትመስላለሽ እያላት እንግዲህ ይሄን ነገር እሱ እንዲገባበት ስለማፈልግ ነበረ አምራን። አሁን ላይ ግን አሁንም መግደል መለማመድ ያለብሽ የምንድን ፍርሃት ነው የለ ፍጠኝ እያለ እንግዲህ አምራንን እያዘጋጀ ይገኛል ማለት ነው አቶ ተፈራ። እናም አሁን ላይ እንግዲህ እዛች በስኪላዋ ላይ ልትሄድ ያለችው ቃል የሰጠችው ላይ ግደይ ብሎ ነው እንግዲህ አምራን እየተንቀጠቀጠች እኔ የምፈልገው ዝናሽን ወይዘሮ ዝናሽን ነው ልጇን የዳረችብኝን እንጂ እሱን አይደለም በማለት ነበረ ስትል የነበረው ማለት ነው። ስለ እሷን አይደለም ስትለውም ንጹሐንም ሆነ ምንም ቢሆን አሁኑ መግደል ከዚህ መለማመድ አለብሽ አድርጊው፣ አለበለዛ እሷ ላይ እንትን ያልሽውን እኔ አንቺ ላይ ጨርሰዋለሁ ገልሻለሁ እያላት ነው እንግዲህ አምራን በጭንቀት ውስጥ ትገኛለች። ያችን ልጅ ግን ሳይገሏት አይቀሩም። ምክንያቱም
ቪዲዮ ነይ ብለው ግን በእርግጥ አልተኮሰም ለና አቶ ለይኩን ተልኮላቸዋል ማለት ነው። እያዩ ነበረ። ልጅቷ እንግዲህ የምታሳሳ ልጅ ናት። አድነኝ እያለች ሞተች። በጣም ስለጎዷት ኩላሊቷን አውጥተዋት ስለነበረ እያለ እንግዲህ ዶክተር ፋኒ ደግሞ ይቀላቀላለሁ ቢልም በፍጹም አንተ እንድትቀላቀል አንፈቅድልህም በማለት እንትን ብለውታል። እንግዲህ እዚህ ላይ ነበር ፊልሙ ያለቀው።